ሙስሊሞች ለ800 ዓመት ይጠብቁት የነበረ ድል ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ያበሰሩት ድል አገሪቷን ያንበረከከ ጀግና የዑስማንያ ንጉስ ሲሆን ልቡ በኢማን የተሞላና የመሪነት ተምሳሌት ነበር። ይህች ከተማ ለመክፈት ህይወቱን ሰዋ። ረሱልም ሰለላሁ ዐለይሂ ወሰለም የሐዲታቸውን ባለቤት ሆነ። محمد الفاتح. يقول صلى الله عليه وسلم: لتفتحن القسطنطينية فلنعم الأمير أميرها ولنعم الجيش ذلك الجيش. በ857 ዓመተ ሂጅራ ወይም እንደ አውሮፓውያን አቆጣጠር በ1453 የሱልጣን ሙሐመድ ሰራዊቶች ከኢዲርና ወደ ቁስጥንጥንያ አመሩ። ለብዙ ዓመታት ሲለፉ ሲዘጋጁ በጉጉት ይጠብቁት የነበረው ትልቁ ታሪካዊ ድልን ለመስራት ተንቀሳቀሱ። በዚያን ጊዜ ቴክኖሎጂ ያፈራው አዳዲስ የጦር መሳሪያዎች እንደ መድፎች፣ ተንቀሳቃሽ የእንጨት ምሽጎችና ሌሎችም የጦር መሳሪያዎች በግመሎች፣ በበሬዎችና ዝሆኖች እየተጎተተ ነው። ኦርባን የሰራውን ትልቁ መድፍ በ100 በሬዎች ሲጎተት በሁለት ጎኑ እንዳይንሸራተት 200 ወታደሮች ይጠብቁት ነበር። ከመሳሪያው ብዛት ባሻገር 250 ሺህ ወታደሮችም ዘምተዋል። እነዚህ ወታደሮች ኸሊፋው ሙሐመድ አልፋቲህ በዲናዊ ዝግጅትም ሆነ በወታደራዊ ስልጠና የተከታተላቸው ናቸው። በተጨማሪም ሌሎች ጀነራሎችና ትልልቅ መሻይኾችም የሙስሊሙን ሰራዊት ብቁ በማድረግ ብዙ ለፍተዋል፣ ደክመዋል። የነዚህ መሻይኾች መሪ የነበሩት ሙሐመድ አቅሸምስዲን ነበሩ። ከሁለት ወር ጉዞ በኋላ የዑስማንያ ሰራዊት ቁስጥንጥንያ ደረሰ። አካባቢው በሙሉ በሰራዊቱ ዚክር፣ ተህሊል፣ ተስቢህና ዱዓ ተናወጠ። ሙሐመድ መጀመሪያ ሲደርስ ያደረገው ነገር ቢኖር ቅዱስ ሮሜስ ተብሎ በሚጠራው በር ፊት ለፊት ድንኳኑን መትከል ነበር። ከዚያም ወታደሮቹን በጀማዓ 2 ረካዓ አሰገዳቸው። በመቀጠልም ሰራዊቶቹን ሰብስቦ በጣም ልብ የሚነካና የሚያስለቅስ ኹጥባ አደረገ። ድልን ወይም ሸሃዳን እንዲወፍቀውም አላህን ለመነ። ለጂሃድ ሞራል የሚገነባ የቁርአን አያዎችንም አነበበላቸው። ቁስጥንጥንያ የሙስሊሞች እንደምትሆን የሚያስረዳውን የረሱልን ሰለላሁ ዐለይሂ ወሰለም ሐዲትን በመናገር የዚህ ከተማ ከፋች ከሆኑ ንጉስም ሆነ ሰራዊቶች ምንኛ የተባረኩ መሆናቸውንም ምን ያህል የኢስላም ታሪክ ከፍ እንደሚያደርጉም አስታወሳቸው። السلطان محمد الفاتح رضي الله عنه ኮንስታንቲኖፕልን ለመክፈት በጣም የሰለጠነ ኃያል እና ግዙፍ ሰራዊትን የተጠቀሙት። ከግዙፉ ሰራዊትን ባሻገር ከተለያዩ የሙስሊም ሀገራት የተውጣጡ በጎ ፈቃደኛ ሙጃሂዶችም በዚህ ዘመቻ ላይ ተሳትፎ ነበረ። እንግዲህ በዚህ ዘመቻ ላይ አረቡም፣ አጀሙም፣ ከተሜውም ገጠሬውም የተሳተፈበት ዘመቻ ነው። በረቢዕ አልአወል 26 በ857 ዓመተ ሂጅራ ወይም እንደ አውሮፓውያን አቆጣጠር ኤፕሪል 6 በ1455 ላይ ሙሐመድ አልፋቲህ ሰራዊቶቹም በቁስጥንጥንያ አጥር ፊት ለፊት አሰለፈ። መድፎችም በቦታቸው ተተከሉ። ያለውን ሁኔታ የሚቆጣጠሩ ሰዎችን በከፍታ ቦታዎች ላይ ተሰማሩ። በከተማው አካባቢ በሚገኘው ባህር ላይ 420 ዑስማንያ መርከቦችም ቆሙ። ከዚህ ቀን አንስቶ ለ53 ቀናት ከተማዋን በአራት አቅጣጫ ከበቧት። በቁስጥንጥንያ ከተማ ያሉ ቤዛንታይኖች በጣም ተጨነቁ። የመጣባቸውን ሰራዊት ለመክታት ምንም አይነት አቅም አልነበራቸውም። ምክንያቱም ከተማ ውስጥ ያለው ወታደር ከ5000 አያልፍም። ሮማውያን በዋነኝነት የሚተማመኑበት በከተማ ጥብቅ የሆነ ግዙፍ የማይበገር አጥሮችና ጉድጓዶች ላይ የተመሰረተ ነው። በተጨማሪም ከባባድ መድፎችና ብዙ የጦር መሳሪያዎች ነበራቸው። እንዲሁም በጣም ለረጅም ጊዜ የሚያኖራቸው ምግብና ውሃም ነበራቸው። ግድግዳዎቹ ከውስጥ በኩል በአሸዋና በጠጠር ማገጃዎች ተደፍነው ነበር። ይኸውም ለአጥሩ በመድፍ ሲመታ በቀላሉ እንዳይፈርስ ነበር። ምክንያቱም አሸዋ ፍንዳታዎችንና ፈጣን ምቶችን መዋጥ ስለሚችል። በባህር በኩል ደግሞ ቀርኑ ዘሃቢ ወይም ወርቃማው ቀንድ ወደብ ጋር መግባት የሚከለክል ትልቅ ሰንሰለት አለ። መርከቡ ሰንሰለቱን በጥሶ ለማለፍ ቢሞክር እዛው መርከቡ ተሰባብሮ ይወድማል። ይህ ሁሉ አንድ ላይ ሲደመር አገሪቷን ማሸነፍ ህልም ይመስላል።
ጦርነቱ ከመጀመሩ በፊት ሱልጣን ሙሐመድ ለቁስጥንጥንያ 11 መልእክተኛ በመላክ ከተማዋን ካስረከበ እሱ ከቤተሰቦቹ ወታደሮቹን ጭምር በሰላም ከሀገሪቷ መውጣት እንደሚችሉና ደህንነታቸውን ብቻ ሳይሆን ያላቸውን ሀብት ሁሉ ይዘው መሄድ እንደሚችሉ አሳወቀው። ከፈለገም በግሪክ የሚገኘው ንጉስ ወንድሙ ዘንድ መሄድ እንደሚችልም ነገረው። በተጨማሪም ለሀገሪቱ ህዝብ እንዳለ ደህንነቱን እንደሚጠብቅ ዋስትና ሰጠው። ነገር ግን ቁስጥንጥን እስከ መጨረሻው እስትንፋስ ድረስ እንደሚጋደለው በመንገር ጥያቄውን ውድቅ አደረገ። ከተማዋ በተከበበች መጀመሪያ ቀን መድፍ መተኮስ ተጀመረ። የከተማዋን አጥር በከፊል ማፍረስም ቻሉ። ቢሆንም ባዛንታይኖች ይመክቷቸው ነበር። የባዛንታይን ንጉስ የኦቶማንያዎች ጥቃት ለጊዜው መመለስ ቢችልም የሙስሊሞችን ኃይል መቋቋም ግን እንደማይችል ጠንቅቆ ያውቅ ነበር። ስለዚህም ለሱልጣን ሙሐመድ አልፋቲህ ጦርነቱ እንዲያቆም ብዙ የስምምነት አይነቶችን ሞክሯል። አገሪቷን ሳያስረክቡ ለሙስሊሞች ግብር እየከፈሉ የሚለውንም ሐሳብ ለሙሐመድ አልፋቲህ ቢያቀርብም ሙሐመድ አልተቀበለም። በዚህ ጦርነት እንግዲህ የሙስሊሙ ሰራዊት ለሶስት ተከፍሎ የተለያዩ ቦታዎችን እንዲያጠቃ የተደረገበት ሁኔታ ነበረ። የጃኒሳሪው ኃይል መሃል ላይ ነበር። ፈረሰኞች ደግሞ የከተማዋ አጥር ላይ ነበሩ። የባህር ኃይሉ ደግሞ ወርቃማው ቀንድ ወደብ ላይ ከበው ነበረ። እንግዲህ ከዛም በኋላ ሱልጣን ሙሐመድ አልፋቲህ በሁለተኛው ቀን ከአጥሩ ከከተማው አጥር ፊት ለፊት ያሉ ጉድጓዶች እንዲሞሉና እንደዛውም መድፎቹ እንዲተኮስ ትዕዛዝን አስተላለፉ። በሱልጣኔት መድፍ ኃይልና መጠን ሁሉም ሰው ተገረመ። የቦምብ ጥቃቱ ከአንድ ሳምንት በላይ ቀጠለ። ነገር ግን በአጥሩ ጥንካሬ ውፍረትና ግዝፈት ምክንያት በቦምብ ጥቃቱ ሙሉ በሙሉ ማፍረስ አልተቻለም። ይልቁንስ የተበታተነ ትናንሽ ክፍተቶችን ይፈጥር ነበር። ከዚህም ሌላ ለሙስሊሞች ፈተና የሆነባቸው መድፉ በጣም ስለሚግል በቀን 3 ጊዜ ብቻ ነው መተኮስ የሚችለው። ከሁሉም ተኩስ ቀጥሎ እንዲበርድ ዘይት ይቀባ ነበር። ይህ ክፍተት ለካፊሮች ሌሊት ግድግዳውን መልሰው ለመገንባት እድል ፈጠረላቸው። በዚህ ሁኔታ ሙስሊሞች ሲተኩሱ ካፊሮች መልሰው ሲገነቡ ቀናቶች አለፉ። በኤፕሪል 14 በከባድ ጥቃቶችና በጥገና ጉድለት ግዙፉ የሱልጣኔት ካኖን ፈነዳ። የመድፍ ኦፕሬተሮች ሸሂድ ሆኑ። የሃንጋሪው ኢንጂነር ኦርባን አብሮ ሞተ። አጥሩን በቦምብ በማፈንዳትና በማዳከም ያልተቋረጠ ዝግጅት ከተደረገ በኋላ በኤፕሪል 18ኛ ቀን ሱልጣኑ ከተማዋን ለመውረር የመጀመሪያውን ሙከራ ለማድረግ ወሰነ። ሙስሊሞች ተክቢር እያደረጉ ወደ አጥሩ አመሩ። ከቢዛንታይን የሚወረወረው ጦርና ቀስት ሳይበግራቸው በመሰላል አጥሩ ላይ ሊወጡ ሙከራ አደረጉ። ለብዙ የቢዛንታይን ሰራዊቶች እልቂትም ሰበብ ሆነዋል። ቢሆንም ግን ካፊሮች አጥሩ ላይ ሆነው የሚያፈሱት የፈላ ዘይትና በሚለቁት የግሪክ እሳት ምክንያት ሙከራው ሊከሽፍ ይችላል። ሙስሊሞች ብዙ ሞክረው 100 ወታደሮች ሸሂድ ከሆኑ በኋላ ሙከራውን አቆሙ። በዚህ ጥቃት በመቶዎች የሚቆጠሩ የቢዛንታይን ወታደሮች ተገለዋል። የቀሩትም ወታደሮች ብርቱ ፍርሃት ያዛቸው። ይህም ንጉሠ ነገሥቱ አስቸኳይ አዋጅ እንዲያውጅ አስገድዶታል። አዋጁን ለማምለጥ ሲሞክር የተገኘ ማንኛውም ወታደር ከመላው ቤተሰቡ ጋር አብሮ ይገደላል ይላል። የመጀመሪያው ጥቃት ሳይሳካ ሲቀር ሱልጣን ሙሐመድ ሁለተኛ አዲስ ጥቃት ማቀድ ጀመረ። ይኸውም በቆዳ የተለበዱ ተንቀሳቃሽ የሆኑ ግንቦችን ወደ አጥሩ በማስጠጋት ወታደሮቹ በቀላሉ አጥሩን ዘለው እንዲገቡ የሚል ነበር። ምክንያቱም ተንቀሳቃሽ ግንቡ ከከተማው ግንብ ጋር ተመሳሳይ ቁመት አለው። እናም አጥሩን ከታች ተነስቶ ከመውጣት ይልቅ በዚህ ተንቀሳቃሽ ግንብ ወደ አጥሩ መግባት ይቀላል በሚል ነው። ሆኖም የግሪክ እሳት ይህንን ጦር መሳሪያ ድምጥማጡን አጠፋው። ሁለተኛው ሙከራም ብዙ ወታደሮች ሸሂድ ከሆኑ በኋላ ከሸፈ። አሁንም ሱልጣኑ ምንም ተስፋ ሳይቆርጥ ከመጀመሪያ ተንቀሳቃሽ ግንቦች የበለጠና የገዘፈ ተንቀሳቃሽ ቤት ሰራ። በእሳት እንዳይጠቃና ሌሎች ብዙ ማሻሻያ ተደርጎለት ተሰራ። ቢሆንም ቢዛንታይኖች የሚለቁትን የግሪክ እሳት ምንም መቋቋም አልቻለም። በዚህ ምክንያት ሶስተኛው ሙከራም አልተሳካም። የባዛንታይን ስርወ መንግስት
ጠላት እነሱን ለመውረር በሚመጣ ጊዜ ሲመክቱበት ከነበረው በጣም አይነተኛ መንገድ ምንድነው? የግሪክ ሳት የሚባል መሳሪያ ነበራቸው። ይህ ሳት ነው። ይህም ሳት ከምን እንደተሰሩትኝ አይታወቅም፣ ሚስጥር ነው። በውስጥ የጠበቁት ሚስጥር ነው። ለዛም ነው በርካታ ጠላቶች ይህንን ኮፒ ለማድረግ ቢጥሩም መድረስ አልቻሉም ማለት ነው። እንግዲህ ይህንን ተጠቅመው ከ7ኛው ክፍለ ዘመን እስከ 14ኛው ክፍለ ዘመን ጠላትን ሲመክቱበት ነበር ማለት ነው። ይህ በጣም አስቸጋሪና ፈታኝ የሆነ ሳት ነው። ሀታ በውሃ ላይ ራሱ የመቀጣጠል ባህሪ ነበረው። እንግዲህ በዚህ ተመክተው ነው ጠላትን ለብዙ ዓመታት እንዳይደፍራቸው ራሳቸውን ማስጠበቅ የቻሉ ማለት ነው። ይህ እሳት በምን መልኩ ነው የሚሰራው ሚለውን ሰዎች ማወቅ አልቻሉም። ነገር ግን አንዳንድ ተመራማሪዎች ምን ይሉ ነበር? ከነዳጅና ከሙጫ የተቀናበረ ነበር ይላሉ። ሙስሊሞች ተስፋ ሳይቆርጡ የመድፍ ድብደባውን ቀጠሉ። ይህ ጊዜ ለሙስሊሞች በጣም ከባድና ፈታኝ ነበር። በዚህ ሁኔታ ላይ ያሉ ብዙ አምባሳደሮች ወደ ሱልጣን ሙሐመድ መጡ። ሃንጋሪዎች ከዑስማንዮች ጋር ያላቸውን የሰላም ስምምነት እንዳፈረሱ ነገሩት። በተጨማሪም ከአውሮፓ የዑስማንያ ከተማዎችን ለማጥቃት ሰራዊት እየዘመተ መሆኑን አሳወቁት። ይህ ስልት ቅድመ አያቶቹ ቁስጥንጥንያ ሲከቡ አውሮፓውያኖች ጦርነቱን ለማስቆም የሚጠቀሙት ስልት ነበር። በዚህ ይሳካላቸውም ነበር። ሱልጣን ሙሐመድ ግን ለዚህ ጉዳይ ምንም ግድ ሳይሰጠው ወረራውን ቀጠለ። አውሮፓዎች ወደ እሱ ሀገር ሳይደርሱ ይህን ከበባ በድል ማጠናቀቅም ነበረበት። ሱልጣኑም ሆነ ሙስሊሞች በጣም ተፈተኑ። የየብስ ወታደሮች እንደ ልማዳቸው በከተማዋ አጥር ቦምብ ሲያዘንቡ የሙስሊሞች የባህር ኃይልም ጥቃት እየሰነዘረ ነበር። በባልታወግሉ ሱለይማን የሚመራው የባህር ኃይል በወርቃማ ቀንድ በኩል ያለውን ሰንሰለት ለመስበር እየሞከረ ነበር። የቢዛንታይን መርከቦች ከዑስማንያ መርከቦች በጣም ትልልቅ ስለነበሩ ሙከራቸው 2 ጊዜ ከሽፏል። ባላቶግሉ ተስፋ እንደሌለው ሲያውቅ በዙሪያው ያሉትን ደሴቶች ለማጽዳት ከሰንሰለቱ ሄደ። ኤፕሪል 20 ላይ ሙስሊሞችን ያስከፋ ክስተት ተከሰተ። የጃንዋን ግዛት 5 ግዙፍ የጦር መርከቦችን ላከ። በመርከቡ ላይ በጣም የተዋጣላቸው 2000 የባህር ኃይል ወታደሮችን እንዲሁም ቁስጥንጥንያን ለመደገፍ የሚሆኑ ብዙ ስንቅም ነበር። የመርከቡ አዛዥ በጣም ታዋቂ ከሆኑ በአውሮፓ የካቶሊክ መሪ አንዱ የነበረው ጆን ነው። ሱልጣን ሙሐመድ የመርከቦቹን ጉዳይ ሲያውቅ ወዲያውኑ የባህር ኃይል አዛዥ የነበረውን ባልታሎግሉ ሱለይማን ቤይንን ጠራ። የእርዳታ መርከቦቹ ሰንሰለቶቹን ከመሻገራቸው በፊት እንዲያጠፋቸው አዘዘ። ትዕዛዙም በጣም የጠበቀ ነበር። ሱልጣኑ ጦርነቱን ከባህር ዳርቻ ሆኖ ተመለከተ። ሱለይማን ቤይ የዑስማንያ መርከቦችን አስከትሎ ተነሳ። እነዚህ መርከቦች መላው የኦቶማን መርከቦች ናቸው። ኃይለኛ የባህር ኃይል ጦርነት ነበር። የጄኖስ መርከቦች ቁጥራቸው አናሳ ቢሆንም ብዙ ጠንካራ ጎን ነበራቸው። አንደኛ የመርከቦቹ ግዝፈትና መድፋቸው ኃይለኛ መሆኑ፣ ሁለተኛ ደግሞ ከጥንት ጊዜ ጀምሮ የጄኖስ መርከቦች የባህር ጦርነት ላይ ብዙ ልምድ ያካበቱ መሆናቸው ነው። በተቃራኒው ደግሞ የዑስማንያ መርከቦች ትንንሽ ነበሩ። እንዲሁም በባህር ጦርነቶች ላይ ብዙም የተካኑ አልነበሩም። በዚህ ምክንያት ለእርዳታ የመጡ መርከቦች የሱልጣኑን ብዙ መርከቦችን በማውደም ሰንሰለቱን ሊሻገሩ ችለዋል። ሙስሊሞችም ሌላ ከባድ ሽንፈትን አስተናገዱ። በሺህ የሚቆጠሩ ሙስሊሞችም ሸሂድ ሆነዋል። በዚህ ውጊያ ላይ አውሮፓውያኖች 5 መርከብ የሞላ ወታደርን ጭነው ቁስጥንጥንያዎችን ለማገዝ በባህር አሳለፉ። የኦስማንዮችን ጠባቂዎች አምልጠው ወደ ማርማር ባህር ላይ እነኚህ መርከቦች ደረሱ። በዛም እንግዲህ ቢዛንጥዮች በጣም ተደሰቱ በዚህ ገዛ በዚህ ድጋፍ። በተቃራኒው ደግሞ ሙስሊሞች የሙስሊሙ ሰራዊት ከፍቶት ነበር። ያኔ ሱልጣን ሙሐመድ አልፋቲህ ወደ ሼኻቸው አቅ ሸምስዲን ሄደው የተከሰተውን ጉዳይ አማከሯቸው። አቅ ሸምስዲንም እንዴ 5 መርከብ ወታደር የጠላት ወታደር ስለመጣ ነው እንዴ ሰራዊቱ የሚከፋው? ድል እኮ በአላህ ነው የሚመጣው፣ አብሽሩ ብለው ለማጽናናት ሞከሩ። ቁስጥንጢን የባህር ኃይል ድሉን አስከትሎ ይህንን አጋጣሚ ለመጠቀም ሞከረ። የሱልጣን ሙሐመድ ሰላም የሚያቀርብ መልእክተኛ ላከ። ነገር ግን ሱልጣኑ ከአቋሙ ንቅንቅ አላለም።
ከበባው ላይ አጥብቆ ቀጠለ። ወታደሮቹ በጣም ተስፋ ቆርጠዋል፣ ተበሳጭተዋል። ምክንያቱም በከተማው ውስጥ ላሉ ቤዛንታይን የደረሷቸው የእርዳታ አቅርቦቶች ረዘም ላለ ጊዜ እንዲቋቋሙ ይረዳቸዋል። ጂናዋዎች 2000 ተዋጊዎች ስለነበሩ በይበልጥ ጥንካሬን ይጨምሩላቸዋል። በዚህ ምክንያት የከበባው ጊዜም ይረዝማል። ግን እንደ ሙሐመድ አልፋቲህ ያሉ ታላላቅ ሰዎች በጭራሽ ተስፋ አይቆርጡም። ሰንሰለቱን መስበር እንደማይችል እርግጠኛ ሲሆን ማንም ሊያስበው የማይችለውን አስገራሚ ሐሳብ አመጣ። ይኸውም መርከቦች እንዳለ መሬት ላይ ተጎትተው በወደቡ ሌላ አቅጣጫ ላይ መውሰድ። ሱልጣን ሙሐመድ ራሱ በጣም የተካነ መሐንዲስ ስለነበር ይህን ለማሳካት የሚያስችለውን እቅድ ነደፈ። በተጨማሪም በዙሪያው ባሉ መሐንዲሶችም ታገዘ። መርከቦቹ እንዲጎተቱበት የታሰበበት መሬት ከፍታማ ስለነበር ዛፎች እንዲቆረጡና መንገድ እንዲስተካከልም አደረገ። የተቆረጡት ዛፎች ግንዶችንም እያስተካከሉ ዘይትና ቅባት ቀቧቸው። ከዛም እንደ ባቡር ሐዲድ አከታትለው ደረደሯቸው። በዚህም ግንዶቹ ላይ መርከቦቹን እንዲጎተቱ አዘዘ። በዚህ ጦርነት ላይ የወርቃማው ቀንድ ወደብ ጋር ያለውን ሰንሰለት መሰባበር የተሳነ ጊዜ ማንም ያላሰበውና ያልተገበረው አንድ ሐሳብ መጣላቸው። ይሄም ምንድነው? በበሽቀጦሽ የባህር ሰላጤ ላይ ተደርድረው የነበሩ የዑስማንዮች መርከብ በገለታ ምድር ጎትቶ ወደ ወደቡ ማስጠጋት አሰቡ። ሱብሃንአላህ። በዚህ ወደዚህ ወደ መግባት መድረስ ወደ ፈለጉበት ወደብ ጋር ደግሞ ርቀቱ 5 ኪሎ ሜትር ያክል ነበረ። ይህን መርከቦችን መጎተት የታሰበበትም መሬት ተራራማና ወጣ ገባ የበዛበት መስመር ነበረ። ያ ከመሆኑ ጋር እንጨቶቹን ዘይት ቀብተው እነኚህን መርከቦች ምድር ላይ የብስ ላይ እየጎተቱ 5 ኪሎ ሜትር ያክል ርቀት ያለውን ጎትተው ወደቡ ጋር መድረስ ችለዋል ማለት ነው። ቀኑን በመምሸቱ አካባቢውን ጨለማ ወረሰው። ሱልጣኑ የካፊሮችን ሐሳብ ለመስረቅ የከተማው አጥር ላይ በመድፎች ጥቃት እንዲደረግ አዘዘ። በተጨማሪም ወርቃማ ቀንድ ጋር ያለው ሰንሰለት ላይም ጥቃት እንዲሰነዝሩ አዘዘ። በዚህ ጥቃት የባዛንታይን ወታደሮች ሐሳባቸው የከተማዋ ምዕራብ ክፍል ላይ ሆነ። ይህ ብቻ ሳይሆን እይታቸው ለመጋረድ ትልቅ እሳት እንዲቀጣጠል አዘዘ። በዚህ ጊዜ ግመሎችና በሬዎች መርከቦችን መሬት ላይ መጎተት ጀመሩ። የእንስሳቶች ድምጽ እንዳይሰማና የመርከቦች እንቅስቃሴን ለመሸፈን የጦር ከበሮ እንዲመታ አዘዘ። ነገር ግን መርከቦቹ በመገልበጣቸው ምክንያት በርካታ ወታደሮች ሸሂድ ሆኑ። ሌሎችም ወታደሮች እግራቸውና እጃቸው ተቆርጧል። ይህ የማይቻል የሚመስለው ተልዕኮ በአንድ ሌሊት ሙሉ በሙሉ በሚስጥር ተከናውኗል። መርከቦችን መሬት ላይ ከመጎተታቸው ይልቅ የሱብህ ሰላት ሳይገባ 70 መርከቦችን መሬት ላይ ጎትቶ ወርቃማው ቀንድ ወደብ ላይ ማድረጋቸው ይበልጥ ካፊሮችን አስገረማቸው። ሲነጋ የዑስማንያ መርከቦች በወርቃማው ወደብ ላይ ሲያዩ ቤዛንታይኖች በጣም ደነገጡ። ምክንያቱም የብረት ሰንሰለቱን ዘልቆ መግባት ለነሱ ቅዠት ስለነበር። በዛ በኩል ያሉት የከተማው አጥሮች ከሌላው አንጻር በጣም ደካማ ነበሩ። ከባህር ጦርነት በኋላ ይህ ተልዕኮ መሳካቱ ሙስሊሞችን በይበልጥ አበረታቸው፣ ሞራልም ሆናቸው። አሁን ሙስሊሞች ከተማውን በሙሉ አቅጣጫ ሊከቡ ችለዋል። በዚህም ሱልጣኑ የየብስ ወታደሮች ላይ የነበረው ጫና ሊቀንስ ችሏል። ቤዛንታይኖችን ለመከላከል ኃይላቸውን እንደገና ለማከፋፈል ተገደዱ። የምስራቃዊው አጥር ከኦቶማን መርከቦች ጥቃት ለመከላከል በምዕራብ በኩል የነበሩትን ወታደሮች ወደ ወርቃማው ቀንድ ወደብ ጋር ወዳለው አጥር እንዲመጡ ተገደዋል። ሙስሊሞች በየብስም ሆነ በባህር በኩል ጥቃታቸውን ቀጠሉ። አጥሩን ለማፍረስ የቦምብ ጥቃታቸው አልቆመም። ሜይ 6 ላይ የኦቶማን ኢምፓየር የኦርባን መድፍ ወደ ስራ እንዲመለስም ማድረግ ችሏል። السلطان محمد الفاتح ሰራዊቶቻቸውን የአካል ብቃታቸውን የወታደራዊ አቋማቸውን ከመገንባታቸው በፊት ኢማናቸውን የገነቡላቸው የጦር መሳሪያ ከማስታጠቃቸው በፊት ተወኩል በአላህ ያላቸውን መመካት አስታጥቀዋቸው ነበር። ለዛም ነው ሰራዊታቸው በጣም ቆራጥነት ያለበት ጀግኖች ደፋሮች ነበሩ። በጣም ጽናት የነበራቸው የተለያዩ ፈተናዎችን ያስተናገዱ ጠላት በጣም የተለያዩ ከባድ ፈተናዎችን በእነሱ ላይ ያሳረፈ
የፈላ ዘይት ሲደፉባቸው ነበረ። የግሪክ እሳትን በእነሱ ላይ እየደፉባቸው እየወረወሩባቸው ይሄን አይነት ፈተና ተቋቁመው ይህ ሳይገታቸው የቆሙበትን ዓላማ ዳር ለማድረስ አብረው በጽናት ታግለው እንግዲህ ይህችን ከተማ መክፈት ችለዋል። ከብዙ ያልተሳኩ ሙከራዎች በኋላ ሱልጣን ፋቲሕ የተለመደው የጦር ስልት የሚፈልገውን ድል እንደማያመጣለት ተረዳ። አዳዲስ መፍትሄዎችን ማሰብ ጀመረ። በወርቃማ ቀንድ በኩል የሚደረገው የባህር ጥቃት አጥጋቢ አልነበረም። የመርከቦቹ መድፎች ትናንሽ ስለነበሩ የከተማው አጥር ላይ እምብዛም ጉዳት አላደረሱም። ስለዚህ ብዙ ወታደሮችን ማለፊያ ይሆን ዘንድ በወርቃማው ቀንድ በኩል ከጋለታ እስከ ቁስጥንጥንያ ተንሳፋፊ ድልድይ እንዲሰራ አዘዘ። ሁለተኛው ሐሳብ ደግሞ በወርቃማው ቀንድ በኩል ያለውን ሰንሰለት መስበር ነበር። ምክንያቱም እንደሌላ ጊዜ ብዙ ጥበቃ ስለሌለው የመስበሩን ሂደት በይበልጥ ያቀለዋል። ሶስተኛው ሐሳብ የየብሱ ጥቃት ስላልተሳካ ከመሬት ስር ውስጥ ለውስጥ በመቆፈር ወደ አጥሩ በመምጣት አጥሩን ለማፈንዳት አሰበ። ቁፋሮውም በጣም ከርቀት እና በጥልቀት ተጀመረ። በጣም በጥልቀት መቆፈር ያስፈልገው ከአጥሩ በፊት የነበረው የውሃ ገንዳ ጋር እንዳይተላለፍ በማለት ነው። እንዲሁም ቤዛንታይኖች የት እንደተቆፈረ እንዳለ እንዳያውቁ በማለት ነበር። ሙስሊሞች 14 ዋሻዎችን፣ የመሬት ስር መንገዶችን መቆፈር ቢችሉም ኩፋሮች ግን ሊያውቁባቸው ችለዋል። እነሱም በተቃራኒ ዋሻዎችን መቆፈር ጀመሩ። ዋሻውን ሲያገኙት ይደፍኑባቸዋል ወይም የግሪክ እሳት እየለቀቁ ይገድሏቸው ነበር። በዚህም ከመሬት ስር የታሰበው ጥቃት አልተሳካም። የሚያስገርመው ነገር ሙስሊሞች ተደጋጋሚ ሽንፈቶች ቢያስተናግዱም እንደ ተራራ በአቋማቸው ጸንተው ነበር። በዚህም ጥንካሬያቸው በዓለም ደረጃ ትልቅ አድናቆትን አግኝተዋል። አንዳንድ የሙስሊም ጀነራሎች ከበባውን የመቀጠሉን ጉዳይ ተቃወሙ። ምክንያቱም ለብዙ ቀናቶች ጦርነቱ ቀጥሎም ተጨባጭ የሆነ ነገር አላገኙም። ከ30,000 በላይ ወታደሮችም ሸሂድ ሆነዋል። ሱልጣን ሙሐመድ አልፋቲሕ አሁንም ቢሆን ተስፋ አልቆረጠም። የመጨረሻው ጥቃት ለመፈጸም ወሰነ። በብዛትም እሳት እንዲያቀጣጥሉ አዘዘ። የውሃ ጉድጓዶችን መድፈን፣ የከተማዋን አጥሮች በመድፍ በመቀጥቀጥ ሰራዊቱን ወደ ግንቡ ይበልጥ አቀረባቸው። ሰራዊቱ ሙሉ ኃይሉን እንዲጠቀምና ዝግጁ እንዲሆን ወታደሩ በጠቅላላ እንዲያርፉ አዘዘ። ድልም ሆነ ኃይል ከአላህ ነው። ወደ አላህ ይበልጥ ለመቃረብ ሰራዊቱ በሙሉ የዚያን ቀን እንዲጾሙ አደረገ። በሙስሊሞች ካምፕ ቁርአንና ተክቢር አልቆመም። ይህ የተደረገው የሙስሊሞች ቁርጠኝነትና ለጂሃድ ያላቸው ጉጉት ለመጨመር ነበር። ሙሐመድ አልፋቲሕ በዚህ አልተብቃቃም። ይበልጥ እንዲጠናከሩ ትልቅ የገንዘብ ሽልማትም ሰጣቸው። ይህ ሽልማት ለሞተም ላልሞተም የሚሰጥ ሲሆን ለቤተሰቦቻቸው በጣም ለረጅም ጊዜ የሚበቃ ነበር። ይህን ያደረገው ለቤተሰቦቻቸው እንዳይጨነቁ ባላቸው ሙሉ አቅም እንዲጋደሉ በማለት ነው። በተጨማሪም ከተማዋን ከማረኳት የሚገኘው አብዛኛው ምርኮ እንደ ወርቅ፣ እህልና ሌሎች ነገሮች እነሱ እንደሚወስዱት ቃል ገባላቸው። ይህ የመጨረሻ ሙከራ እንደሆነ ሱልጣኑ ጠንቅቆ ያውቃል። በጣም ብዙ ብርና ጊዜ ፈጅቷል። አሁን ካላሸነፉ መራራ ሽንፈትን የግዴታ መቀበል አለበት። ካላሸነፉ ደግሞ ስርወ መንግስቱ አደጋ ላይ ይወድቃል። ከስኬቱ ቀን የመጨረሻዋ ሌሊት ሱልጣን ሙሐመድ አልፋቲሕ ራሳቸው ቁስጥንጥንያን አጥሩን መዞር ጀመሩ። አጥሩን እየዞሩ እየፈተሹ የትኛው ፓርት የትኛው ከፊል ነው አጥሩ ደካማ የሆነው በቀላሉ ማጥቃት የምንችለው ቢለውን ፈትሸው ካጠኑ በኋላ ማታ ላይ ጀነራሎቻቸውን ሰብስበው ተማከሩ፣ ሙሻወራ አደረጉ። ከዛም በኋላ በምን መልኩ የትኛው ሳይድ የትኛው ዳይሬክሽን ላይ በጣም ከፍተኛ ትኩረት አድርገው መስራት እንዳለባቸው ሙሻወራ አድርገው ወሰኑ። እንግዲህ ሰራዊቶች ያኔ በጣም ትልቅ ወኔ ላይ ነበሩ። ተክቢር እያደረጉ ነበረ፣ ዚክር እያደረጉ ነበር። ድምጻቸውን ከፍ አድርገው እንግዲህ ሰቡት ወደ 200,000 የሚደርሱ ወታደሮች ተሰባስበው አብረው ድምጻቸውን ከፍ አድርገው ዚክር እያደረጉ ተክቢር እያደረጉ ቁስጥንጥንያዎችን አሸብሯቸው ነበረ። ከዛም ባሻገር ደግሞ ከዚክሩም በተጨማሪ ያኒ ትልልቅ ከበሮች በጣም ሲደበደቡ ሲመቱ ነበረ። ከዛ በኋላ ነው እንግዲህ ይህንን ድል የተቀዳጁት በቀጣዩ ቀን ላይ ማለት ነው። በኦቶማን መድፎች ቀጣይነት ባለው የቦምብ ድብደባ ምክንያት ቤዛንታይኖች አጥራቸውን ሲከላከሉ አስቸጋሪ ቀን ካለፉ በኋላ ሲመሽ መድፎች ድብደባቸውን ሲያቆሙ
ካፊሮችም ለማረፍ ሄዱ። ግን ብዙም ሳያርፉ ሜይ 29 እኩለ ሌሊት ላይ ሙስሊሞች የመጨረሻ የጥቃት እቅዳቸውን ጀመሩ። የሙስሊሞች የተክቢራ ድምጽ አካባቢውን ሞላው። ለመጀመሪያ ጊዜ በሁሉም የአጥር ዙሪያ ላይ ጥቃት በአንድ ጊዜ ተጀመረ። ነገር ግን የጥቃቱ ትክክለኛ ትኩረት በሉክስ ሸለቆ ላይ ነበር። ምክንያቱም በምዕራቡ አጥር ላይ ደካማ ቦታ ስለነበር። ይህ ሰፊና አጠቃላይ ጥቃት የቤዛንታይንን ኃይል በታተነው። ሱልጣን ሙሐመድ ወደ ሉክስ ሸለቆ ለመግባት አብዛኛው ኃይሉን በዚህ በኩል መደበ። ጥቃቱ በሶስት የተለያዩ ጊዜ እንዲሆን ስለፈለገ በዚህ በኩል ያሉትን ሰራዊቶች በሶስት ከፈላቸው። የመጀመሪያው ጥቃት በኦቶማን እግረኛ ክፍል የሚደረግ ነው። የዋዲ ሉክስን ተከላካዮች እንዲዋጉ ላካቸው። ግባቸው ግን እነዚህን ኃይሎች ማጥፋት አልነበረም። ይልቁንም ዋናው ዓላማ እነርሱን በጣም ማዳከም ነበር። እግረኛ ወታደሮች ሲደክማቸው እንዲመለሱ ታዘዙ። በሱልጣን ሙሐመዱል ፋቲህ የስልጣን ጊዜ የዑስማንያው ሰራዊት በጣም በሚያምር መልኩ ልዩ አደረጃጀት ነበረው። ምድብ ተመድበው ተከፋፍለው ሁሉም የተለያየ ክህሎት ራሱን የቻለ ክህሎት እንዲያዳብር መድረኩን አመቻችተውላቸው ነበረ። ለምሳሌ ከነሱ መካከል ኢንክሻሪያህ በመባል የሚጠሩ ልክ እንደ ልዩ ኃይል ነበረ። ከሰራዊቱ ተውጣቶ በጣም ብቃታቸው ከፍ በሚል መልኩ የተዘጋጁ የሰለጠኑ ኃይሎች ነበሩ። ከዛም ባሻገር ፈረሰኞች ነበሩ። ደግሞ በፈረስ ግልቢያ ጋር ፈረስ ጋር ሆኖ ጠላትን በማጥቃት በደንብ ክህሎትን ያዳበሩ ምድቦች ነበሩ። ሌሎችም ደግሞ መድፈኞች አሉ። የጠላትን ቀልዓ ግድግዳ አጥር ለማጥቃት ሲጠቀሙ የነበሩ ምድቦች አሉ። ከዛም ባሻገር እግረኞች አሉ። አብዛኛው ሰራዊት ያው እግረኞች ምድብ ላይ ነው የሚኖሩትኝ። እንግዲህ ከዛም በተጨማሪ ደግሞ የባህር ኃይልም ነበረ። እንግዲህ እነኚህ የተለያዩ ምድቦች ተሰባጥረው ተቀናጅተው አንድ ሆነው ጠላትን ማንበርከክ ችለዋል ማለት ነው። ቤዛንታይኖች ጦርነቱ አብቅቷል እናም በደስታ እናርፋለን ብለው ሲያስቡ በድንገት በአዲስ መልክ ወደ እነሱ እየመጣ ያለው ወታደር አስደነገጣቸው። ይህ የእቅዱ ሁለተኛ ደረጃ ነበር። ሁለተኛ ቡድኖች የአኪንጂ ወታደሮች ይባላሉ። ትልቅ ኦቶማን ፈረሰኛ ነበሩ። ውጊያቸው ከእግረኛ ወታደሮች በሺህ እጥፍ ከባድ ነው። በሉክስ ሸለቆ ውስጥ የአላህ ጠላቶችን አጠቁ። በሺዎች የሚቆጠሩ በከተማዋ ቁጥር ላይ የነበሩ ካፊሮች ገድለው አጠፏቸው። የአካንጂ ጦር ሌሊቱን ሙሉ ቀጠለ። ከረጅም መራራና ደም አፍሳሽ ውጊያ በኋላ የቤዛንታይን ወታደሮች ለአፍታ እንኳን መቆየት አልቻሉም። ሱልጣን ሙሐመድም ድል አድራጊው የአካንጂ ወታደሮች እንዲመለሱ አዘዟቸው። የሱብህ ሰላት ወቅት ገባ። ሱልጣኑ ጀማውን ካሰገደ በኋላ ልዩ የኦቶማን ኃይሎችን አዘጋጀ። እነዚህ ሶስተኛ ቡድኖች አልኢንኪሻሪያ ይባላሉ። በኦቶማን ጦር ውስጥ ብቻ ሳይሆን በዓለም ላይ በጣም አደገኛ ኃይልም ነበራቸው። ሱልጣኑም ራሱ እየመራቸው ነበር። ጃኒሳሪስ ወይም ኢንኪሻሪያ የሉክስ ሸለቆን የሚከላከሉትን ኃይሎች ሙሉ በሙሉ ደምስሷል። የሉክስ ሸለቆ ያለምንም ጥበቃ ቀረ። በወቅቱ የቤዛንታይን ግዛት ታሪክ ጸሐፊ ልዑል አልደኳስ ክስተቱን ሲጠቅስ በሸለቆ ሉክስ የሚገኘው አጠቃላይ ጦር ተገደለ። ለከተማዋ ውድቀት ምክንያት የሆነው ይህ ነው። እንዲሁም ሱልጣን ሙሐመድ ድል አድራጊ በጥንካሬውና የጥቃት እቅድ በመንደፍና ወታደራዊ ችሎታው ከታላቁ እስክንድሪያ እንደሚበልጥ ገልጿል። የዋዲ ሉክስ ወታደሮች ካስወገደ በኋላ ሐሰን አልባሊ እና 30 ተዋጊዎች በትልቁ አጥር ላይ ትንሽዬ ክፍተት በማግኘት በአላህ እገዛ ወደ ከተማው ጥሰው መግባት ችለዋል። ወዲያውኑ እዛ አካባቢ የነበሩ ወታደሮችንም ገደሏቸው። ሙጃሂድ ሐሰን የእስልምናን ባንዲራ በማማው ላይ አውለበለበ። በከተማው ውስጥ ባለው ከፍተኛ ግንብ ላይ ባንዲራውን ከፍ ብሎ መውለብለቡን የቁስጥንጥንያ ውድቀት ምልክትም ነበር። ነገር ግን በሙጃሂድ ሐሰን አልባኒ እና በቡድኖቹ ላይ ብዙ ቀስቶች ዘነቡ። ከቡድኑ 18 ሙጃሂዶች ጋር በሸሂድነት ሞተ። በቀስት እየወጉት እንኳን ፍራቻው የሙስሊሞች ባንዲራ መትከል አለመቻሉ ነበር። ሱብሃንአላህ፣ ኢማናቸው፣ ጀግንነታቸው ቃል የማይገልጸው አስገራሚ ሰዎች። ሙስሊሞች ባንዲራው ከፍ ብሎ ሲውለበለብ አይተው በደስታ ቁስጥንጥንያ ወድቃለች ብለው አላሁ አክበር እያሉ ጮሁ።
ወደ ክፍተቱም ጎረፉ። ነገር ግን ንጉሠ ነገሥቱ የእስልምናን ባንዲራ ከፍ ብሎ ባየ ጊዜ ሊዋጋ ወረደ። ከወታደሮቹ ጋር በአጥሩ ውስጥ ያሉትን ክፍተቶች ለመዝጋት ተስፋ አስቆራጭ ሙከራ እያደረገ ነበር፣ ግን በሙስሊሞች ጀግኖች እጅ ተገደለ። የሙስሊም ወታደሮች ከውስጥ በመሆን የከተማዋን በሮች ሁሉ በመክፈት የተቀሩትን ወታደሮች ወደ ከተማዋ እንዲገቡ ማድረግ ችለዋል። በጁማድል አወል 21 855 ዓመተ ሂጅራ በሜ 29 1453 ሱልጣን ሙሐመድ በፈረሱ ተጭኖ ቆስጠንጥንያ ገባ። ከፈረሱ ወርዶ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ በማሳካቱ ለአላህ የምስጋና ስጁድ አደረገ። ድልም ለሙስሊሞች ሆነ። السلطان محمد الفاتح ከብዙ ትግልና ግብ በኋላ መጨረሻ ላይ ቁስጠንጥንያን ኮንስታንቲኖፕልን መክፈት ችለዋል። ለዛም ነው አልፋቲህ የሚባለው ከፋቹ የቁስጠንጥንያን ከተማ ከፋች የሚልን የክብር ስም ሊጎናጸፉ የቻሉት። እንግዲህ ከከፈቱ በኋላ መዲናዋን ወደ ከተማዋ የገቡት ዙሁር ሰዓት ላይ ነበረ። በደንብ ታጅበው ወታደሮቹን በደስ በሚል ስርዓት መልኩ ወደ ከተማዋ ገቡ እና እሳቸው እንግዲህ የሙስሊሙ ባንዲራ እዛ ኩፍር ሲስፋፋበት የነበረው ከተማ እስልምና ተስፋፍቶ እስልምና ገብቶ ሙስሊሞች ገብተው ከፍተዋት የሙስሊሞች ባንዲራ ከፍ ብሎ ሲውለበለብ ሲያዩ ፈረሳቸው ጋር ወርደው በእግራቸው ሄዱና ምድር ላይ ወድቀው ለጌታቸው አላህ ስጁድ አድርገው ፈጣሪያቸውን አመሰገኑ። ለዚህ ድል ያበቃቸውን ጌታቸውን አመሰገኑ። ሱብሃንአላህ። ከዛም በኋላ እንግዲህ ወደ አያ ሶፊያ ጋር ሄዱ። እዛ ሳሐ ላይ ደግሞ በርካታ በሺዎች የሚቆጠሩ ሰዎች ተሰብስበው ነበር። የካፊሮች መሪዎች ቀሳውስቶችም ነበሩ። እነኚህ ቀሳውስቶች ምድር ላይ ወድቀው ሱልጣን ሙሐመዱል ፋቲህን ይማጸኑ ጀመር፣ እንዳይቀጧቸው እንዳይገሏቸው። እሳቸውም ያው እንደማይገሏቸው ነገሯቸው። ከዛም አያ ሶፊያን ቤተክርስቲያን የነበረችዋን ወደ መስጂድ ቀይረው እዛው አያ ሶፊያ ጋር ድምጽን ከፍ ተደርጎ አዛን እንዲደረግ አዘዙ ማለት ነው። የከተማዋ ነዋሪዎች ለህይወታቸው በጣም ሰጉ። ለመቶ ዓመታት ለሙስሊሞች ስቃይ መሰረት የነበሩ ቤዛንታይኖች አንዳቸውም ሳይቀሩ ሁሉም እንደሚረሸኑ እርግጠኛ ነበሩ። ነገር ግን የረሱላችን ሰለላሁ ዐለይሂ ወሰለም ሱናን በመከተል ሙሐመድ አልፋቲህ ሁሉም ወደ ቤታቸው መመለስ እንደሚችሉና ለህይወታቸው መስጋት እንደሌለባቸው አሳወቃቸው። ሱልጣን ሙሐመድ ትልቁ ቤተክርስቲያን አያ ሶፊያ ውስጥ ገባ። ለአላህም የሽኩር ስጁድ ወረደ። ቤተክርስቲያኑንም አያ ሶፊያ ወደ መስጂድ እንዲቀየርም አዘዘ። ምክንያቱም አያ ሶፊያ ማለት በቁስጠንጥንያ ውስጥ የኃይልና የስልጣን ምልክት ስለሆነ ለክርስቲያኖች ትልቅና ዋና የፖለቲካ ቦታቸው ስለነበር የሙስሊሞችን ማሸነፍ ለማሳየትም ነበር። ይህ ጦርነት እንግዲህ ከብዙ ፈተናና ግብ በኋላ በሙስሊሞች ድል ማለቅ ችሏል። ይህ ጦርነት እንግዲህ በጣም ብዙ ትምህርቶችን ለሙስሊሞች ያስተላለፈ ጦርነት ነበር። السلطان محمد الفاتح በጣም ጀግና የተሳካላቸው ታላቅ መሪ መሆናቸውን ያስመሰከሩበት ጦርነት ነው። ከዛም ባሻገር በዚህ ጦርነት ከምንቀስማቸው ከምንወስዳቸው ትምህርቶች መካከል አንድ ሙስሊም አንድ አማኝ በኢማኑ ብርቱ ከሆነ በኢማኑ ጀግና ከሆነ ምን ያህል ትልቅ ስራን ትልቅ ጀብድን መስራት እንደሚችል የመሰከረ ጦርነት ነው። ከዛም ባሻገር የሶብርን ፍሬ የጽናትን ፍሬም ያሳየ ጦርነት ነው። ከዛም በተጨማሪ ተሰባጥሮ አንድ ሆኖ ተረባርቦ ተጋግዞ መስራት ምን ያህል ትልቅ ቦታ እንደሚያደርስም ያመላከተ ጦርነት ነበር። ሙጃሂድ ሱልጣን ሙሐመድ ድል አድራጊው በቁስጠንጥንያ ዙፋን ላይ ተቀመጠ። ራሱን የሮማው ቄሳርና የሙስሊሞች ንጉሠ ነገሥት ብሎ ጠራ። ከዚያም የግዛቱን ዋና ከተማ ከኤደርና ወደ ቁስጠንጥንያ አዛወረ። ስሙን ከቁስጠንጥንያ ወደ ኢስታንቡል ቀይሮታል። ትርጉሙም የእስልምና ከተማ ማለት ነው። በኋላ ግን ተዛብቶ ኢስታንቡል ሆነ። ለብዙ ክፍለ ዘመን የክርስቲያኖችና አውሮፓዎች መዲና የነበረችው በአላህ ፍቃድ ሙሐመድ አልፋቲህ የኦቶማን ኢምፓየር ማዕከል ሊያደርጋትም ችሏል። በዚህም እስልምና በድጋሚ ፈካ። በዓለም ያሉ ሙስሊሞች በጠቅላላ ድሉን በሀገር ደረጃ አከበሩት። ሙሐመድ አልፋቲህ በኸሊፋነት ዘመኑ ለሙስሊሞች ብዙ ነገሮችን አበርክቷል። ቁስጠንጥንያ ከተቆጣጠረ በኋላም ብዙ ስኬቶችን አስመዝግቧል።
የቁስጣንጢንያ ፈትህ ለሙስሊሞችም ሆነ ለአውሮፓውያን ትልቅ የታሪክ ለውጥ ነበር። በዛን ጊዜ የአውሮፓ ምዕራባዊ ክፍል ምንም አይነት ስልጣኔ አልነበረውም። እንግሊዝ፣ ፈረንሳይ፣ ጣሊያን፣ ጀርመን እና የመሳሰሉት በጣም ኋላ ቀር ነበሩ። ኦቶማን ትርኮች ቁስጣንጢንያን በያዙ ጊዜ ብዙ የግሪክ ሊቃውንትና ምሁራን ወደ ጣሊያኖች ሸሹ። ጥንታዊ የግሪክ ጽሑፎችና ዕውቀቶችንም ይዘው መጡ። ይህ የጥንታዊ ዕውቀት መጉረፍ በጣሊያን ምሁራንና አርቲስቶች ላይ ከፍተኛ ተጽዕኖ አሳድሯል። የቁስጣንጢንያ ስልጣኔ ወደ አውሮፓ ምዕራባዊ ክፍል ተሸጋገረ። ይህ ጦርነት በሙስሊሞች ድል ተጠናቋል። ሙስሊሞች ቁስጣንጢንያን የተቆጣጠሩ ጊዜ እዛ አገር ውስጥ እዛ ከተማ ውስጥ ሲኖሩ የነበሩ ያኒ ከሃዲያኖች ምሁራኖች ወደ የት ፈልሰው ነበረ? ወደ አውሮፓ መፍለስን መረጡ ማለት ነው። እዛ ሙስሊሞች ጋር አብረው ከሚኖሩ ወደ አውሮፓ ብንፈልስ ይሻላል ብለው ፍልሰትን አካሄዱ። እንግዲህ እነኚህ ምሁራኖች ወደ አውሮፓ ስለሄዱ አውሮፓውያኖች ይህንን ቻንስ ተጠቅመው ለአዲስ ህዳሴያቸው ሪኔሰንሳቸው አጧጡፎ እንዲቀጥሉ ምክንያት ነበር ማለት ነው። ከዛም ባሻገር ሙስሊሞች እንግዲህ በዚህ ጦርነት ሲልክ ሮድ የሚባለውን ወሳኝ የንግድ መስመር ተቆጣጠረው ስለነበር ይህ የንግድ መስመር ደግሞ ቻይናን እና ሩቅ ምስራቅን ከመካከለኛው ምስራቅና አውሮፓ ጋር የሚያገናኝ ወሳኝ የባህር መንገድ ነበረ። ይህንን ስለተቆጣጠሩ አውሮፓውያኖች ይህ መስመር በሙስሊሞች ስር ስለሆነ የግድ ሌላ አማራጭን መፈለግ ስለተጠበቀባቸው ሌላ ቦታ ሌላ የባህር መንገድን ለመፈተሽ መፍጨርጨሩን ያዙትኝ። በዛም ምክንያት እንግዲህ የጨለማውን ዘመን ዳርክ ኤጃቸውን ጨርሰው ሪኔሰንስ ተጧጥፎ እንዲቀጥል ምክንያት ሆኖ ነበር። ኢስታንቡልም በብዙ ረገድ ለማች። ሙሐመድ አልፋቲህ ተጨማሪ ብዙ መኖሪያ ቤቶችንና በወርቃማ ቀንድ ባህረ ሰላጤ ላይ ድልድይ እንዲሰራም አድርጓል። ከሌላ ጊዜ ከተለመደው የገበያ ቦታ በተለየ ቤት ውስጥ የሆኑ የገበያ ማዕከሎችን ገንብቷል። አንዱ የገበያ ማዕከል 4000 ሱቆችን የያዘ ነው። السلطان محمد الفاتح ጀግንነታቸው በጂሃድ መስክ ብቻ አልነበረም። ይልቁንስ አገሪቱን ለማበልጸግ በተለያዩ ዘርፎች አሳትፈዋታል፣ አሰማርተዋታል። በንግድ ጉዳይ፣ በኢኮኖሚ የተለያዩ ንግድና ኢንዱስትሪዎችን አጧጡፈዋል። በርካታ ፋብሪካዎችን ገንብተዋል። የተለያዩ ታላላቅ የንግድ ማዕከሎችን አቋቁመዋል። ከተለያዩ ሀገራቶች ጋር የንግድ ስምምነትን ፈጽመዋል። በዘረጉት ሰፊ የንግድ መስመርም ለብዙ ሰዎች የሥራ ዕድልን አመቻችተዋል። ሙሐመድ አልፋቲህ ኢስታንቡልን የዓለማችን ቁጥር 1 ከተማ አደረጋት። በሁሉም ረገድ አበለጸጋት። የሙስሊሞች ዋና ከተማም ሆነች። የዲን ጉዳይ ብቻ ሳይሆን በዱንያም በንግዱም በፖለቲካውም በዓለም ላሉ ሰዎች መዳረሻ ሆነች። السلطان محمد الفاتح እውቀት ላይ በጣም ትልቅ ትኩረትን ሰጠው ሲሰሩ ነው የነበረው። እሳቸውም በእውቀት ታንጸው ነው ያደጉትኝ። ስልጣንን ከተቆናጠጡ በኋላም ህዝቦቻቸውን በእውቀት እንዲዳብሩ ትልቅ ስራን ሰርተዋል። የተለያዩ ትምህርት ቤቶችን ሲያቋቁሙ ነበር። ተማሪዎችን ይንከባከቡ ነበር። ለተማሪዎች ማደሪያ ሲያመቻቹ ነበር። የተለያዩ ቤተ መጻሕፍቶችን ገንብተዋል። ኢስታንቡል ከተማ ላይ ብቻ ራሱ ወደ 8 ትምህርት ቤቶችን አቋቁመዋል። እነኚህም ትምህርት ቤቶች የተለያየ የእውቀት ዘርፍ የሚቀሰምባቸው ትምህርት ቤቶች ነበሩ። እንግዲህ በዚህ ሁኔታ ኢስታንቡልን የእውቀት መናኸሪያ የእውቀት ማዕከል አድርገዋታል ማለት ነው። እንግዲህ ይህንን ስናይ እውነትም ነቢያችን ሰለላሁ ዐለይሂ ወሰለም ፈለኒዕመል አሚሩ አሚሩሃ ብለው የጠቀሱትን የሐቂቃ 100% ግልጽ ሆኖ እናየዋለን ማለት ነው። ታላቅ አሚር ነበሩ፣ ምርጥ አሚር ነበሩ፣ ጀግና አሚር ነበሩ፣ ታጋይ ነበሩ። ሙሐመድ አልፋቲህ በኸሊፋነት ዘመኑ ለሙስሊሞች ብዙ ነገሮችን አበርክቷል። ቁስጣንጢንያ ከተቆጣጠረ በኋላም ብዙ ስኬቶችን አስመዝግቧል። ብዙ ሀገራት እንደ ማክዶኒያ፣ ቦስና፣ አልባኒያ፣ ከፊል ሰርቢያና ከፊል ሃንጋሪያ እንዲሁም ሮማኒያ ሌሎች አውሮፓ ሀገራትን ፈትህ አድርጎ ተቆጣጥሯል። ግዛቱም እስከ ጣሊያን ደርሶ ነበር። ቢሆንም የአላህ ጠላቶች ብዙ ናቸውና አንዳንድ የታሪክ ሰዎች እንደሚሉት በመጨረሻ ህይወቱ ማንም ሳያውቀው ዶክተሩ መርዝ ይሰጠው ስለነበር በዚህ መርዝ ምክንያት ለሞት በቃ ይላሉ። አንዳንዶቹ ደግሞ እንደሚሉት እግሩ በጣም ይታመም እንደነበርና በሽታው ደግሞ የተወራረሰ የዑስማንያ ቤተሰባዊ በሽታ እንደሆነ በዚህ በሽታ ምክንያት እንደሞተ ይናገራሉ።
ሙሐመድ በ31 ዓመት ከ21 ቀን በመምራት በ53 ዓመቱ ከዚህ ዓለም በሞት ተለየ። ሙሐመድ አልፋቲሕ ይህን ሁሉ ጦር ሰራዊት ሲመራ የዚህ ታላቅ ድል ባለቤት ሲሆን እድሜው 25 ዓመት አልሞላውም ነበር። ሱብሃንአላህ። በአሁን ሰዓት ያለን ሙስሊሞች ግን ምን ላይ እንዳለን ራሳችን ፈተሽ ያስፈልገናል። አጂብ የሚደንቀው እኛ ልጆቻችንን ገና ህፃን ነው ምን ያውቃል በምንልበት እድሜ የዚያን ጊዜ ሙስሊሞች ግን ዓለምን የሚያስደንቅ ታሪክ ይሰሩ ነበር። ረሂመከላህ ያ ሙሐመድ አልፋቲሕ።